በሰሜን እንግሊዝ ሰማይ ስር ሁልጊዜ ዝናብ በሚዘንብባት ግን ደግሞ እግር ኳስ እንዳየር በሚተነፍስባት አንዲት ከተማ ውስጥ ዓለምን ለሁለት የከፈለ ታላቅ ምስጢር አለ። ማንቸስተር ዝም ብሎ ከተማ አይደለችም፣ የሁለት ተቃራኒ ስሜቶች መጋጫ እንጂ። በአንድ በኩል የታሪክ ማህደር የሆነው ቀይ፣ በሌላ በኩል ደግሞ ዓለምን እያነጋገረ ያለው ሰማያዊ ቀለም። ዛሬ የምነግራችሁ ታሪክ ስለ ኳስ ብቻ አይደለም፣ ስለ ማንነት፣ ስለ ክብርና በኢትዮጵያ ጎዳናዎች ላይ ስለሚፈሰው የደጋፊዎች ፍቅር ነው። ለብዙ ዘመናት ማንቸስተር ስትባል ዓለም የሚያውቃት በአንድ በቀያይ ሰይጣን ነበር። ማንቸስተር ዩናይትድ የህልሞች ቲያትር እየተባለ በሚጠራው ስቴዲየም ውስጥ ታሪክ በወርቅ ቀለም ተጽፏል። ከሙኒክ አደጋ አመር ላይ ተነስተው አውሮፓን የገዙ በፈርጉሰን የአገዛዝ ዘመን ዓለምን ያንቀጠቀጡ እነዚህ ቀያዮቹ ናቸው። በኢትዮጵያ የኳስ ቤቶች ውስጥ ስሙ ሲነሳ ንጉሥ የሚባለው ዩናይትድ ለብዙዎቻችን የእግር ኳስ መጀመሪያችን ነበር። ያ ቀይ ማሊያ ዝም ብሎ ልብስ አይደለም፣ የድል ምልክት እንጂ። ነገር ግን በአንዲት ከተማ ውስጥ ሁለት ንጉሥ አይኖርም የሚል ብሂል ሊፈርስ ቆርጦ ተነሳ። ለዓመታት ጫጫታው ጎረቤት ተብሎ ይናቅ የነበረው ሰማያዊ ልብ ማንቸስተር ሲቲ በዝምታ ግን ደግሞ በኃያልነት መነሳት ጀመረ። ሰማያዊ ጨረቃ ደመናውን ሰንጥቃ ወጣች። ከ2012ቱ አስገራሚ የ93ኛው ደቂቃ ድል ጀምሮ ሲቲ ማንቸስተርን ብቻ ሳይሆን ዓለምን እኔ ነኝ ንጉሡ ማለት ጀመረ። የገንዘብ ኃያል ብቻ ሳይሆን የጥበብና የታሪክ ጥግ በሆነው በፔፕ ጋርዲዮላ መሪነት ሰማያዊ ማዕበል ሁሉንም እየጠራረገ መጣ። ይህ ፍጥጫ ከእንግሊዝ አልፎ በኢትዮጵያ አፈር ላይ የራሱን መልክ ይዟል። ቅዳሜ ከሰዓት ኢትዮጵያ ውስጥ በሚገኝ ትናንሽ የኳስ ቤቶች ውስጥ ዩናይትድ እና ሲቲ ሲገናኙ ምድር ትጨነቃለች። ቡናው እየተቀዳ ጭሱ እየተነነ ደጋፊው በቆመበት ትንፋሹን ይውጣል። ታሪክ ነው የሚበልጠው ወይስ የዛሬው ብቃት የሚለው ጥያቄ ጎረቤትን ያጣላል፣ ጓደኛንም ይለያያል። ለኢትዮጵያውያን ደጋፊዎች ዩናይትድ ማለት ትላንት የነበረ ፍቅር ነው። ሲቲ ደግሞ ዛሬ የገዛው እውነት። የፍጥጫ የእንግሊዝ እግር ኳስ ብቻ ሳይሆን የልብ ትርታችን መለኪያችን ሆኗል። ዛሬም ወስዳችሁ ፀሐይ በደመና ተሸፍና ወደምትውልባት ግን ደግሞ ዓለምን ወልዳ ወዳሳደገችው አንዲት አስገራሚ ከተማ ነው። ማንቸስተር ይቺ ከተማ ዝም ብላ የካርታ ላይ ቦታ አይደለችም። ማንቸስተር የሰው ልጅ የታሪክ አቅጣጫውን የቀየረባት የዘመናዊ ዓለም ማዕፀንም ናት። ብዙዎቻችን ስሟን የምናውቀው በእግር ኳስ ሜዳዎች ቢሆንም ከሜዳው በስተጀርባ ግን ዓለምን ያስገረመ ታላቅ ምስጢር አላት። ዛሬ ለጥቂት ደቂቃዎች የማንቸስተር ማሊያን ለብሰን እችን ሀገር እናያታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ማንቸስተር በመሬት ስፋቷ የከተማዋን ብርት ወደ 115 ስኩዌር ኪሎ ሜትር አካባቢ የሚሸፈን መሬት ላይ አርፋለች። ነገር ግን ቁጥር ብቻውን እውነትን አይናገርም። ይቺ ትንሽ የምትመስል መሬት ዓለምን የሚቀይሩ ሐሳቦች የበቀሉባት ለም መሬት ናት። ከፍ ብለን ስንመለከታት ደግሞ ግሬተር ማንቸስተር በሚል ታላቅ ስብስብ ውስጥ ትገኛለች። ይህ ሰፊ ክልል ደግሞ 1276 ስኩዌር ኪሎ ሜትር የሚሸፍን እንደ ሰንሰለት የተሳሰሩ ከተሞችን የያዘ ግዙፍ ግዛት ነው። የማንቸስተር እውነተኛ ውበቷ ግን በመሬት ላይ ብቻ ሳይሆን በሕዝቧ ልብ ውስጥም ነው። በከተማዋ መሃል ብቻ ከግማሽ ሚሊዮን በላይ ነዋሪዎችን አቅፋ ይዛለች። ወደ ታላቁ ማንቸስተር ስንወጣ ግን ቁጥሩ ወደ 2.8 ሚሊዮን ያሻቅባል። ይህ ሕዝብ ከዓለም ዙሪያ የመጡ ከ200 በላይ ቋንቋዎችን የሚናገሩባት ትንሽ ዓለም ናት። ኢትዮጵያውያንን ጨምሮ የብዙ ሀገራት ልጆች ቤታቸው አድርገዋታል። ማንቸስተር የሰው ልጅ ስብስብ ሳይሆን የተለያየ ቀለም ያላቸው አበቦች የደመቁባት የአንድነት የአትክልት ስፍራ ናት። ብቻ ሀገርም በሚያማምሩ ጎረቤቶች የተከበበች ንግሥት ናት። በምዕራብ በኩል የረዥም ዘመን አጋሯና የባህል መንትዮዋ ሰልፎርድ ትገኛለች። በወንዝ ብቻ የተለያዩ ግን ልባቸው አንድ የሆኑ ከተሞች በደቡብ በኩል ታላቁን ስቴዲየም ያቀፈችው ኦልድ ትራፎርድ፣ በምስራቅ ደግሞ የኢንዱስትሪው ፋና ወጊ ስቶክፖርት አሉ። እንደ ኦልድሃም፣ ቦልተንና ቤሪ ያሉ ከተሞች ለማንቸስተር የብርሃን ቀለበት ሆኖላታል። እነዚህ ጎረቤቶች ዝም ብለው ያዋስኗትም። የኢኮኖሚ የባህልና የፍቅር ደም ወሳጅ ቧንቧዎች ናቸው። ታሪኩ የሚጀምረው በ79 ዓመተ ምህረት ነው። ሮማውያን ማሙሲየም የሚል ስም ሰጥተውት የመጀመሪያውን የምሽት ድንጋይ ሲያስቀምጡ ዓላማቸው ወታደራዊ ቁጥጥር ነበር። ነገር ግን ያቺ ድንጋይ የወደፊቱ የዓለም ንግድና ኢንዱስትሪ ማዕከል የመሰረተ ድንጋይ እንደነበረች ማን ያውቅ ነበር? መካከለኛው ዘመን ሲመጣ ማንቸስተር የሱፍና የጥጥ ሥራዎችን ቀስ በቀስ እየለመደች የገበያ ከተማ ሆና አደገች። ያኔ ከተማዋ ዝምተኛ ነበረች፣ ግን በውስጧ ታላቅ አብዮት አርግዛ ነበር። 18ኛው ክፍለ ዘመን ሲመጣ ግን ማንቸስተር ተቀየረች። ስሟም ኮተኖፖሊስ ተባለች።
የዓለም የጥጥ ንግሥት የሰው ልጅ ታሪክ ለመጀመሪያ ጊዜ ከእጅ ሥራ ተላቆ ማሽንን ያወቀው እዚህ ከተማ ውስጥ ነው። በከተማዋ ሰማይ ላይ የሚታየው ጭስ የብክለት ምልክት ሳይሆን የብልጽግናና የፈጠራ ትንፋሽ ተደርጎ ይወሰድ ነበር። የመጀመሪያው የመንገደኞች ባቡር ከማንቸስተር ወደ ሊቨርፑል ሲዘረጋ ዓለም በአጭር ጊዜ ውስጥ መገናኘት እንደምትችል ታወቀ። ማንቸስተር ለዓለም አዲስ የኑሮ ዘይቤ አስተማረች። የከተማዋ ኑሮን፣ የፋብሪካ ሥራና የዘመናዊነት ጣዕምን አቀመሰች። ነገር ግን የታሪክ መንገድ ሁልጊዜ አልጋ በአልጋ አይደለችም። ማንቸስተር በሁለተኛው የዓለም ጦርነት ወቅት በናዚ ቦምቦች ክፉኛ ቆሰለች። ከጦርነቱ በኋላም የኢንዱስትሪ መዳከም ከተማዋን ወደ ጨለማ ውስጥ ከቷት ነበር። ይባስ ብሎ በ1996 የደረሰው ታላቅ የቦምብ ፍንዳታ የከተማዋን መሃል አመድ አደረገው። ነገር ግን ማንቸስተር እንደ ፊኒክስ ወፍ ናት። ከአመድ ላይ ተነስታ መብረር የምትችል ያ ውድመት ከተማዋን ከመቅበር ይልቅ አዲስና ዘመናዊ ማንቸስተርን ለመገንባት ምክንያትም ሆነ። ዛሬ የምናየው አስደናቂው የከተማ መሃል ውበት ያኔ በቆራጥነት የተከፈለ መስዋዕትነት የተገኘ ድንቅ ፍሬ ነው። ታሪክ በፋብሪካ ብቻ አያበቃም። ማንቸስተር በሙዚቃ ዓለም ውስጥ የራሷን መንግሥት መሠረተች። ከጆይ ዲቪዥን እስከ ኦአሲስ ያሉ ባንዶችን የከተማዋን ስሜት በዜማ ለዓለም አዳረሱ። የእግር ኳስ ፍቅር ደግሞ ከተማዋን የዓለም ትኩረት አደረጋት። ዛሬ ማንቸስተር የሳይንስና የቴክኖሎጂ የጥበብና የብዝሃነት ሕይወት ማዕከልም ናት። በየመንገዱ የሚሰማው የብዙ ቋንቋዎች ዜማ ከተማዋ ለዓለም ሁሉ ክፍት መሆኗን ያበስራል። በጭስና በብረት በታጠረች ከተማ ውስጥ ደም በቀለም ይከፈላል። በጎዳናዎቿ ላይ የሚራመዱ ሰዎች ቀይ ወይም ደግሞ ሰማያዊ ናቸው። መካከለኛ የሚባል ነገር ፈጽሞ የለም። ይህ ታሪክ ስለ 22 ተጫዋቾች ብቻ አይደለም። ይህ ታሪክ ስለ ከተማዋ ክብር፣ ስለ ጎረቤታሞች ጦርነትና ለዘመናት ስለዘለቀ የቤተሰብ ፍጥጫ ነው። ለብዙ አስርተ ዓመታት ማንቸስተር በቀይ ቀለም የታጠበች ነበረች። ማንቸስተር ዩናይትድ ቀያዮቹ ሰይጣን ተብሎ የሚጠራው ይህ ክለብ ታሪኩ የተገነባው በእንባና በድል ነው። በ1958 በሙኒክ የደረሰው አሳዛኝ አውሮፕላን አደጋ የቡድኑ አከርካሪ ተሰብሮ ነበር። ነገር ግን ዩናይትድ ከአመድ ላይ ተነስቶ ዓለምን መግዛት እንደሚቻል ያስመሰከረ ተአምር ነው። ከሰር አሌክስ ፈርጉሰን ስር 13 የፕሪሚየር ሊግ ዋንጫዎችን ሲሰበስቡ ሲቲዎች ለነሱ የጫጫታው ጎረቤት ተብለው ነበር የሚጠሯቸው። ዩናይትድ ማለት ግርማ ሞገስ ነው። ዩናይትድ ማለት ታሪክን በወርቅ ቀለም የጻፈ የክብር መንበር ነው። ነገር ግን ሰማያዊው ጨረቃ ለዘላለም ተደብቃ አልቀረችም። ሲቲዎች ለዓመታት በዩናይትድ ጥላ ስር ሆነው ይሳለቁባቸው ነበር። እንዲያውም የዩናይትድ ደጋፊዎች ከከተማ ውጪ ናቸው፣ እውነተኛው የማንቸስተር ልጅ ግን ሲቲ ነው የሚል የኩራት መጠሪያም ነበራቸው። በ2008 የባለ ሀብቶች መምጣት ታሪኩን ገለበጠው። ሲቲ ገንዘብ ብቻ ሳይሆን እምነት ይዞ መጣ። መጀመሪያ ላይ በፌዝ ይታዩ የነበሩ ሲቲዎች ቀስ በቀስ የከተማዋን የቀለም ሚዛን መለወጥ ጀመሩ። ጫጫታው ጎረቤት አሁን ቤቱን ሰርቶ በሩን በርግዶ ወደ ክብር ማዕድ ቀረበ። በደርቢ ታሪክ ውስጥ የማይረሱ ቅጽበቶች አሉ። የ2011 የሲቲ 6-1 ድል ኦልትራፎርድን ሲያንቀጠቅጥ ማሪዮ ባላቶሊ ዋይ ኦልዌይስ ሚ የሚል ጽሑፍ ያለበት ማሊያ ሲያሳይ ዩናይትዶች ጊዜያቸው እያለቀ መሆኑን ተረዱ። ነገር ግን ዩናይትድም በቀላሉ እጅኑም አልሰጠም። ዋይኔ ሩኒ በአየር ላይ ተንሳፎ ያስቆጠራት ያቺ ድንቅ ጎል የደርቢውን ውበት መገለጫ ነበረች። እናም ታላቁ ቀን መጣ። ግንቦት 2012 አጌሮ በ93ኛው ደቂቃ ላይ ጎል ሲያስቆጥር ሲቲ ዋንጫውን ከዩናይትድ እጅ ላይ መንጥቆ ወሰደ። ያቺ ሰከንድ ደርቢውን ለዘላለም ቀየረችው። ይህ ፍጥጫ ከማንቸስተር አልፎ ወደ ኢትዮጵያ ጎዳናዎች ሰርጾ ገብቷል። በአዲስ አበባ ቅዳሜ ቀን በኳስ ቤቶች ላይ ቀይና ሰማያዊ ሆነው ይውላሉ። በዩናይትድ ደጋፊዎች ታሪክ የሌላችሁና በሲቲ ደጋፊዎች ጊዜ ያለፈባችሁ ክርክር መሃል ኢትዮጵያዊ የኳስ አፍቃሪ ማንቸስተርን የራሱ ከተማ አድርጓታል። ዛሬ ሲቲ በፔፕ ጋርዲዮላ ስር የዓለም ንጉሥ ቢሆንም የዩናይትድ ደጋፊዎች ግን ንጉሥ ቢደይም ንጉሥ ነው በሚል ተስፋ ዳግም መነሳሳታቸውን ይጠብቃሉ። ማንቸስተር ቀይ ናት ወይስ ሰማያዊ? ለዚህ ጥያቄ መልሱ እንደየልብ ትርታው ይለያያል። ዩናይትድ የከተማዋ ትውፊት ስትሆን ሲቲ ደግሞ የከተማዋ ወደፊት ናት። ሁለቱ ባይኖሩ ማንቸስተር ዝምተኛ ከተማ ትሆን ነበር። የነሱ ፍጥጫ ነው ዓለምን በእግር ኳስ ያስከነዳው። ማንቸስተር ውስጥ በሄዳችሁበት ቦታ ሁሉ አንዲት ትንሽ ምልክት ታያላችሁ። እሱም ንብ ነው። ይቺ ንብ ዝም ብላ ነፍሳት አይደለችም፣ የሕዝቧ ማንነት መገለጫ እንጂ። ማንኩኒያንስ የማንቸስተር ነዋሪዎች እንደ ንብ ታታሪ፣ እንደ ንብ ተባባሪና እንደ ንብ ለቤታቸው ታማኝ ናቸው። በማንቸስተር ሕዝብ ዘንድ ኩራት ማለት በትጋት መስራት ነው።
ትላንት በፋብሪካዎች ውስጥ ዓለምን ሲያለብሱ የነበሩ እነዚህ ሰዎች ዛሬ ደግሞ በቴክኖሎጂና በጥበብ ዓለምን እያስደነቁ ነው። ነገር ግን አንድ ነገር አይቀየርም፤ ቀልዳቸው። የማንቸስተር ሰው በራሱ ላይ መሳቅ የሚችል ግልጽና ለማንም እንግዳ ደግነት የሚቸር ክፍት ልብ ያለው ሰው ነው። ማንቸስተር የእንግሊዝ ከተማ ብቻ አይደለችም። ማንቸስተር የዓለም ከተማ ናት። በጎዳናዎቿ ላይ ከ200 በላይ ቋንቋዎች ይነገራሉ። ረሾልም በሚባል አካባቢ ስትራመዱ የቅመማ ቅመም መዓዛ ካፍንጫችሁ አይጠፋም። ከሪማይል ተብሎ በሚጠራው ሰፈር የኤዥያና የጥቁር ሕዝቦች ባህል የሚንጸባረቅባት የከተማዋ የልብ ትርታ ነው። በሺዎች የሚቆጠሩ ኢትዮጵያውያንም ይቺን ከተማ ቤታቸው አድርገዋታል። በማንቸስተር ባዕድ የሚባል ነገር የለም። ሁሉም ሰው ከየትም ይምጣ ከየት አንዴ የማንቸስተርን ውሃ ከቀመሰ በኋላ ራሱን እንደ ማንኩኒያንስ ይቆጥራል። ይህ የመቻቻልና የመከባበር ባህል ነው ማንቸስተር ልዩ የሚያደርጋት። ይቺን ከተማ የነጻነት ታጋዮች ከተማ ስትሆን የሴቶችን የመምረጥ መብት ለማስከበር የተነሳችው ታላቋ ኤሚሊን ፍራንክፈርትስ የዚች ከተማ ልጅ ስትሆን የሰራተኛውን መብት እንዲከበር የተደረጉ ትግሎች መነሻቸው ማንቸስተር ነው። ይህ ሕዝብ ኢፍትሐዊነትን አይወድም። ዶንት ሉክ ባክ ኢን አንገር እንደሚለው ታዋቂ ዘፈናቸው ማንቸስተር ላይ መጥፎ ነገር ቢከሰት እንኳን ሕዝቧ በፍቅርና በአንድነት ቆሞ ማለፍን ያውቅበታል። የ2017ቱ የአሬና ጥቃት ሲደርስ ከተማዋን የተመለሰችበት መንገድ ፍቅር ከጥላቻ ያሸንፋል የሚል ትልቅ ትምህርት ለዓለም ያስተማረበት ነበር። ማንቸስተርን ከዛሬ 10 ዓመት በፊት ያያት ሰው ዛሬ ቢመለከታት ላያምናት ይችላል። የድሮዋ የጡብና የጭስ ከተማ ዛሬ በመስታወትና በብረት ወደ ታጠረችው ትንሿ ለንደን ተቀይራለች። ማንቸስተር ዛሬ የታሪክ መጽሐፍ አይደለችም፣ በየሰከንዱ የሚታደስ የዲጂታል ስክሪን እንጂ። ወደ ማንቸስተር ሰማይ ቀና ብላችሁ ተመልከቱ። የከተማዋን ሰማይ የሚቀይሩ ግዙፍ የሰማይ ጠቀስ ሕንፃዎች እንዳሸዋ እየፈሉ ነው። ጊኒስ ጌት ስኩዌር የሚባለው 4 ግዙፍ ሕንፃዎች የከተማዋን አዲስ ማንነት ይወክላሉ። ማንቸስተር ዛሬ የለንደን ብቸኛዋ ተፎካካሪ ሆናለች። በየጥጋጥጉ የሚታዩ ክሬኖች ከተማዋ ገና እንዳልጠገበችና እያደገች መሆኗን ያሳያሉ። ዛሬ በማንቸስተር መኖር ማለት ፋሽን ነው። ወጣቶች፣ ባለሀብቶችና የዓለም ቱሪስቶች ወደዚች ከተማ እየጎረፉ ሲሆን ከተማዋ ከኢንዱስትሪ ወደ ቅንጡ ሌክዠሪ ሕይወቶች እየተሸጋገረች ነው። የማንቸስተር ኢኮኖሚ ዛሬ ላይ የሚመራው በጭስ ማውጫ ሳይሆን በዲጂታል ሞገዶች ነው። ሚዲያ ሲቲ የከተማዋ አዲስ ኩራት ሲሆን ቢቢሲና አይቲቪ ዋና መስሪያ ቤታቸው እዛ ማድረጋቸው ማንቸስተርን የአውሮፓ ሚዲያ ማዕከል አድርጓታል። ከዚህ በተጨማሪም ማንቸስተር ዛሬ በቴክኖሎጂ ስታርታፕ መፍለቂያ ሆናለች። በሳይንስና በፈጠራ ረገድ ከተማዋ አሁንም ዓለምን እየመራች ሲሆን ግራፊን የተባለ ድንቅ ቁስ የተገኘባት ይቺ ከተማ ዛሬም ለወደፊቱ ዓለምም አዳዲስ ግኝቶችን እያበረከተች ትገኛለች። የማንቸስተር ባህል ዛሬም እንደ ትኩስ እሳት ይፋፋማል። በቅርቡ የተመረቀው ፋክተሪ ኢንተርናሽናል የተባለው ግዙፍ የጥበብ ማዕከል ከተማዋ ለኪነ ጥበብ የምትሰጠውን ቦታ ያሳያል። ማንቸስተር ዛሬ የዓለም ኮንሰርቶችና የጥበብ ፌስቲቫሎች ማረፊያ ሆናለች። ከተማዋ በምሽት ሕይወት በአውሮፓ ውስጥ ተወዳዳሪ የለውም። የደርዘር ኳርተር የተባሉ ጎዳናዎች በኪነ ጥበብ፣ በፋሽንና በአዲስ ካፌዎች ተሞልተዋል። ማንቸስተር ዛሬ ወጣት ናት፣ ጉልበት አላት፣ የምትስብ ማራኪ ኃይልም አላት። እርግጥ ነው የሁሉ እድገት የራሱ ፈተናዎች አሉት። ማንቸስተር ዛሬ የኑሮ ውድነት የሚታይባት ከተማ ሆናለች። የቤት ኪራይ ዋጋ መጨመርና የኑሮ ግፊት በብዙዎች ላይ ጫናን ፈጥሯል። የከተማዋ ፈጣን እድገት በድሆችና በሀብታሞች መካከል ያለውን ልዩነት እያሰፋ ይገኛል። ቢሆንም ግን የማንቸስተር ሕዝብ ንም መሆኑን አላቆመም። በመንግስትና በግል ዘርፎች የሚደረጉ ጥረቶች ከተማዋን ለሁሉም ነዋሪዎች ምቹ ለማድረግ እየተንቀሳቀሱ ሲሆን ፈተና ቢኖርም የከተማዋ ጉዞ ግን ወደፊት ቀጥሏል። ከ2000 ዓመታት በፊት ከሮማውያን ምሽግ ተነስታ በኢንዱስትሪ አብዮት ዓለምን አስተምራ ዛሬ በቴክኖሎጂና በሰማይ ጠቀስ ሕንፃዎች አውሮፓን የምትመራ ይቺ ከተማ የሰው ልጅ ጥንካሬ ምስክር ናት። በዝናባማ ሰማይ ስር የማይጠፋ የተስፋ ብርሃን የምትመራ የሰሜኑ ግዙፍ ኮከብ ናት። በቀይና በሰማያዊ ማሊያዎች መካከል የሚደረገው ፍጥጫ፣ በየጎዳናው የሚሰማው የንብ ድምፅ መሰል ትጋትና በየቤቱ የሚነገረው የብዙ ቋንቋዎች ዜማ ሁሉንም አንቀጥቅጦ የያዘ ማንኩኒያን የሚባል ታላቅ ማንነት አለ። ለኛ ለኢትዮጵያውያን ማንቸስተር በካርታ ሩቅ ልትሆን ትችላለች። ነገር ግን በየሳምንቱ የምናየው ኳሷ፣ የምንሰማው ሙዚቃዋና እዚያ የሚኖሩ ወገኖቻችን ከከተማዋ ጋር የልብ ቃል ኪዳን አስረን እንድንኖር አድርገውናል። ማንቸስተር ዝቅ ብሎ ተነስቶ ዓለም ቁንጮ ላይ መውጣት እንደሚቻል የምስክር ወረቀት ናት። የዛሬው የማንቸስተር ጉዟችን በዚያ ያበቃል። በሌላ ቆንጆ ሀገር እስከምንገናኝ ቸር ቆዩልኝ።